አባትነት በተንቋሸሸበት፣ ባልነት በተኮነነበት፣ ወንድነት በተናቀበት፣ ራስነትም ጭቆና ነው በተባለበት በዚህ አሁን ባለንበት ጊዜና ዘመን ላይ ሆነን እነዚህን ከላይ የዘረዘርኳቸውን መሆን እንዲሁም ደግሞ በእነሱ ላይ ተመስርቶ አባታችን ለጠራን ለፈጠረን ዓላማ መቆም ወይም መኖር ማለት ምን ማለት ነው? እነዚህን እንግዲህ እና ተመሳሳይ ጥያቄዎች የምንመልሳቸው የት ይሆናል? በፍኖተ አባወራ ስልጠናችን ውስጥ። ስለ ፍኖተ አባወራ ስልጠናችን አንዳንድ ነገር ልነግራችሁ ፈልጌያለሁ። 5ኛውን ዙር ጨርሰን ወደ 6ኛው ዙር ፍኖተ አባወራ ስልጠና መጥተናል። ባለፉት 5 ዙሮች ያየሁት የተማርኩበት ብዙ ነገር እኔም የገበየሁበት ነበረ 5ቱን ዙሮች። እንዲሁም ደግሞ በስልጠናው ውስጥ ያለፉት ወንድሞቼ በጣም ብዙ ነገር ተጠቅመዋል ብዬ አስባለሁ። እንደዛም እንድል ያደረገኝ ምንድነው? በስልጠናችን ላይ ሲመጡ ምናልባትም 4 ሰዓት ብለን አንድ እሁድ ላይ 4 ሰዓት እንፈጃለን ብለን በአራቱ እሁዶች 16 ሰዓት እንፈጃለን ብለን ብናቀርብም ብንነጋገርም ወይም ደግሞ እንደዛ ቢሆንም የምጠራቸው ብዙዎቹ ግን ከ4 ሰዓት ያለፈ 5 ሰዓትና 6 ሰዓት ጊዜያቸውን በመሰዋት እንዲሁም ደግሞ የኔን ፈቃደኝነት በመጠየቅ ተጨማሪ ጊዜያቶችን በመውሰድ ከስልጠናው ብዙ ለማትረፍ ፈልገዋል ወይም ፍላጎትን አሳይተዋል። ከዚህ የምማረው ነገር ምንድነው? በማህበረሰባችን ውስጥ እንዲህ አይነቱ ትምህርት እንደጎደለን እንዳነሰን፣ ብዙዎቹ ዘንድ ጥማት እንዳላቸው፣ ረሃብ እንዳለባቸው፣ ይህንን እንነግራቸዋለን የሚሏቸው ብዙዎቹ አታላዮች እንደሆኑባቸው ከብዙዎቹ ጋር በምናደርገው የአንድ ለአንድም ሆነ የጋራ ውይይት ተምሬበታለሁ ወይም ደግሞ አውቄያለሁ። ስለሆነም 6ኛውን ዙር ትንሽ ማስተካከል አስፈልጓል። ማስተካከል ያስፈለገው ምንድነው? 4 እሁዶች የነበሩትን ወደ 5 እሁዶች እናሻገራቸዋለን፣ እናበዛዋለን ማለት ነው፣ እንጨምረዋለን። አንድ ተጨማሪ እሁድ፣ ያም ደግሞ ማለት 5ኛ 4 ሰዓት የሚፈጅ እሁድ ይሆናል ማለት ነው። በአጠቃላይ እንግዲህ በፊት 16 ሰዓት የነበረውን ወደ 20 ሰዓታት አሳደግነው ማለት ነው። ይህ እንግዲህ በተለይ ወንድሞቼ ላይ ከማየው ከፍተኛ ፍላጎት የተነሳ ነው። በተቻለ መጠን ጥሩ ኢምፓክት፣ ፖዚቲቭ የሆነ ገንቢ የሆነ ተጽዕኖ ማሳደር እንፈልጋለን በወንድሞቻችን ዘንድ። የምናየው ነገር ምንድን ነው? አሁን በዓለማችን ላይ እየተፈጸመ ያለው ነገር ምንድን ነው? በማህበረሰባችን ዘንድ ማህበረሰባችንስ ራሱ አውቆት የሚያደርገው ነገር አለ ወይስ ሳያውቅ በየዋህነት የሚሳሳተው ነገር አለ? በተለይም ደግሞ ትውልዳችንን ከትውልዳችንም ደግሞ የትውልዳችንን የጀርባ አጥንት፣ የቤተሰብ፣ የሀገር፣ የማህበረሰብ መሰረት የሆነውን ወንዱን በማለጩ ደረጃ ለምንድን ነው ከወንዶቻችን ጀግንነት የማይፈለገው? ለምንድን ነው ከወንዶቻችን ኃይለኝነት፣ ቆራጥነት፣ ቆፍጣናነት የማይፈለገው? ደፋርነት፣ ጥንካሬ ለምንድን ነው የማይፈለገው? እሱን በመሆን ኃጢአት ስለሚሰሩ፣ እሱን በመሆን ስለሚበድሉ። ትላንትና አባቶቻችን እንደዛ አልኖሩም? እንደዛ ኖረውስ አይደለም እንዴ ሀገርን፣ ድንበርን፣ ቤተክርስቲያንን፣ ማህበረሰብን፣ ትውፊትን ጠብቀው ያቀበሉን? ለምን እኛ ላይ ሲሆን ይሄ ነገር ተኮንነ? አዎ ሸፍጣለሁ ከኋላ። ግን ማነው ደፍሮ የሚያስተምረን በዚህ ጉዳይ ላይ? ማስተማር አይደለም፣ ማነው ደፍሮ በእነዚህ ነገሮች በልጽጎ መገለጥ የሚችል ዋጋ መክፈል የሚችል? ስለዚህ የፍኖተ አባወራ ስልጠና አስፈልጓል። ትውልዳችንን በተለይም ደግሞ ወንዱን ባወቀው እውነት፣ በተሰጠው ጸጋ፣ በወንድነት መክሊቱ ሰልጥኖ በልጽጎ ጽድቅ እንዲሰራበት፣ ስለ እውነት መስዋዕት እንዲከፍልበት፣ መስዋዕትነት እንዲያሳይበት እናሰለጥነዋለን። ወንዶቻችንን ወደዛ ማሰልጠን አስፈልጓል። አለበለዚያ ግን የምናየው ነው፣ ትዳር እያጣን ነው፣ ልጆቻችን እየተበተኑ ነው፣ ማህበረሰብ እየፈረሰ ነው፣ ሀገርም እንደዛው መቅኖ እያጣች ነው። ሆዳደር አስመሳይ ነጋዴ እየሰለጠነባት ነው። ይህንንም ደግሞ እንደ ጽድቅ ያስተምሩናል። ይህንንም ደግሞ እንደ ጽድቅ ያሳዩናል። ልጆቻችንም ወንድሞቻችንም እህቶቻችንም ሳያውቁት እየተከተሏቸው ነው በዚህ የጥፋት መንገድ። ስለዚህ ያንን የሚቀለብስ ስራ ነው የምንሰራው። ወንዶቻችን በተሰጣቸው ወንድነት መክሊቱ መጀመሪያ እንዴት አድርገው ማወቅ እንዳለባቸው ያንን የተሰጣቸውን ነገር እያንዳንዱን ስጋዊም ሳይኮሎጂካሊም ወይም ደግሞ ስነ ልቦናዊም ስጦታቸውን፣ ስጋዊ ፊዚካል ስጦታቸውን፣ አእምሯዊ እውቀታዊ ስጦታቸውን፣ ሌሎችንም ነገሮች እንዲያውቁት፣ እነዛን ያወቋቸውን ነገሮች ደግሞ እንዴት አድርገው እንደሚሰለጥኑባቸው፣ እንደሚበለጽጉባቸው፣ እንዴት አድርገው ጽድቅ እንደሚሰሩባቸው፣ በዛም ደግሞ የአባታቸውን ፈቃድ እንደሚፈጽሙባቸው እናስተምራቸዋለን። ስለዚህም ይሄ የፍኖተ አባወራ ስልጠና ነው 6ኛ ጊዜው መጥቷል። 6ኛ ዙር መጥቷል። በ6ኛው ዙር የተለየው ነገር የምናደርገው ነገር ምንድነው? በበፊቶቹ እስከዛሬ በነበሩት ስልጠናዎች 4 እሁዶችን ብቻ እናሳልፍ ነበር። አሁን ግን አስገዳጅ 5 እሁዶችን፣ በፊት 4 አስገዳጅ እሁዶችን እናደርግ ነበር። አሁን ግን አስገዳጅ 5 እሁዶችን እናሳልፋለን። በእነዚህ በ5 እሁዶች እናንተ
እስካልደከማችሁ እስካልሰለቻችሁ ድረስ በዛ በተቀመጠልን ጊዜ አባታችን በፈቀደልን ሰዓት ያለንን ነገር እንሰጣለን። ከእናንተም ደግሞ ማግኘት ያለብንን እንወስዳለን። ዋናው ዓላማ እናንተ የትዳራችሁ፣ የቤተሰባችሁ፣ የማህበረሰባችሁ፣ የሀገራችሁ መሰረት ናችሁና አባታችሁ በሰጣችሁ በዛ በወንድነት ጸጋው እንድትበለጽጉበት ነው። ዋናው ዓላማ ያ ነው። በዛም ደግሞ ከባርነት እንድትወጡ ማንም እየተነሳ ከሚነግድባችሁ በአስመሳይነት በወዳደርነት ከሚነግድባችሁ እንድትወጡ። ስለዚህ በእነዚህ ስልጠናዎች ይህንን አይነቱን የተንኮል ስራ ዓለማችን ላይ በሀገራችን ላይ ያለውን የተንኮል ስራ እንደ ኦሪየንቴሽን እንደ መግባቢያ እናወራበታለን። እንዴት አድርገው ትውልዳችንን በተለይም ደግሞ ወንዱን እንዴት አድርገው ወደ ባርነት ወዶና ፈቅዶ ብቻ አይደለም እያጨበጨበ ደስ ብሎት እንዲገባ እንዴት እንደሚያደርጉት የሸፍጥ ስራቸውን ዓለም ላይ አስኳላ ትምህርት ላይ ብቻ ያለውን አይደለም፣ በቤተክርስቲያንም ደረጃ በተለይም ደግሞ እኔ በጥናት በማደርግበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅና ሊቃውንት የተባሉት እንዴት አድርገው ትውልዱን ለባርነት አሳልፈው እንደሚሰጡት በተደፉለት ወዳደርነታቸው እናያለን። ከዛ ደግሞ ማስወገድ ያለብንን ማህበረሰባችን ባለማወቅም ሆነ በማወቅ እኛን ከተፈጠርንበት ጸጋ እንድንርቅ አድርጎ የሚያለማምደንን መስኪንነት እንዴት ማስወገድ እንዳለብን እናያለን። እሱን ሲከተል የተሰጠንን ጸጋ ወንድነት መግሊቱ ምንድን ነው? ምን እንሰራበታለን? በየትኛው ሚና እንገለጥበታለን? በአባትነት፣ በባልነት፣ በወንድነት፣ በራስነት ሚና ስንገለጥበት እንዴት ይመስላል? እንዴትስ አድርገን እንሰለጥንበታለን? እንዴትስ አድርገን እናበለጽገዋለን? ይህንን ይዘን ወደ ልዕልና ወደ ከፍታ እንወጣለን። በዚህ ውስጥ ማንኛውም መነሳት ያለባቸውን ጥያቄዎችም መዳሰስ ያለባቸውን ነገሮች ከእናንተም የሚመጡትን እናስተናግዳቸዋለን። እንዳልኳችሁ እንግዲህ ይሄ ወይም ደግሞ ከዚህ ቀደም እንደምናገረው ይሄ እኔ ከህይወቴ የተማርኩት በተጨማሪ ግን ከመጽሐፍና ከሌሎች ጥናቶች ደግሞ ያዳበርኩት ነውና ፍጹም ነው አልለውም፣ ፍጹምም አይደለም፣ ፍጹም ይሆናል ብዬ አይደለም የምሰጠው። ግን ቢያንስ በማህበረሰባችን በወንዶቻችን ዘንድ የተፈጠረውን ክፍተት ይሞላል፣ በተወሰነ መንገድ ያችንን ቀዳዳ ይሸፍናል በሚል ያቀረብኩት ነው። ስለዚህ ከእናንተ ጋር በምናደርገው ናዊንዲዜን ውይይትና ጥያቄዎች እነዛ ክፍተቶችንም እያሟላቸው እየተሟሉ ይመጣሉ። ከዚህ በፊት ከነበረው ስልጠና ይልቅ በየጊዜው እየተማርንበትና እያሻሻል ነው እንደመጣን ነው ተስፋ አድርጋለሁ። ስለዚህ ያ ወደ አባወራነት ልዕልና የመጣው ወንድ ልጅ በተለይ አሁኑ ሰዓት የሚታለልበትና ለዘላለም ለባርነት ተላልፎ የሚሰጥበት አንዱ ነገር የሴት ምርጫ ባለማወቅ፣ የሴት ምርጫ እንደዚህ ነው፣ ትዳር ማለት ይሄ ነው፣ ሴት ማለት ሚስት ማለት እንደዚህ ነች እየተባለ በውሸት በሚጋተው መጋት በተሳሳተ የሴት ምርጫ ምንም ጽድቅ የማይሰራበት በባርነት ለሚያድርበት ትዳር ተላልፎ ይሰጣል። ስለዚህ የሴት ምርጫው ምን መሆን አለበት የሚለውን እዛ ውስጥ እናያለን። በደንብ በዝርዝር ነው የምናያቸው፣ በጥልቀት ነው የምናያቸው። የሴት ምርጫ እንዴት መሆን መቻል አለበት የሚለውን ነገር ማለት ነው። ከዛ ቀጥሎ የምናወራው ከእሷ ጋር ስለሚያሳልፈው የወሲብ ህይወቱ እናወራለን። ወሲብ እንዴት አይነት ጸጋ እንደሆነ፣ እንዴት አድርጎ ጽድቅ እንደሚሰራበት፣ በወሲብ እንዴት አድርገው እንደሚያተርፉ በትዳር ውስጥ እሱን እያነሳን እናወራለን። ስንቀጥል እንግዲህ ደግሞ እነዚህን ከያዘ በኋላ ከሌሎች እሱን መሰል ከሆኑ ጀግና፣ ቆፍጣና፣ ቆራጥ ወንዶች ጋር ሆኖ እንዴት አድርጎ በህብረት ለጽድቅ መቆም እንዳለበት፣ በዛም ደግሞ ከቤተሰቡ አልፎ ማህበረሰቡንና ሀገሩን እንዴት መጥቀም እንዳለበት እናወራለን። ይህ እንግዲህ በወንድነት ወይም ደግሞ በአባወራነት፣ እኔ በተለይ አባወራነት ብዬ በማስቀምጠው ሚና ውስጥ የሚዳሰስ ነው። 6ኛ ዙር ስልጠናችን መጥቷል። ከበፊቱ እስከዛሬ ከነበሩ ስልጠናዎች ይሄ በተለያዩ ነገሮች ተለውጧል። አንዱ የተለወጠው ነገር ስኬጁሉ ነው፣ የትምህርት ፕሮግራሙ ነው። የትምህርት መርሃ ግብሩ 4 እሁዶች እያንዳንዱ እሁድ 4 ሰዓት የምናሳልፈው የነበረው 5 እሁዶች እያንዳንዱ እሁድ 4 ሰዓት ሆኖ ከ16 ሰዓት ወደ 20 ሰዓት አድጓል። ራሳችሁንም ትዳራችሁን፣ ልጆቻችሁን፣ ሀገራችሁን፣ ማህበረሰባችሁን የምትጠቅሙበት እንደሚሆን እርግጠኛ ነኝ፣ በጣም እርግጠኛ ነኝ። 6ኛ ዙር ስልጠና ነው በይፋ መመዝገብ ጀምረናል። ስልጠናችን ሰኔ 15 ይጀምራል። እሁድ ሰኔ 15 ይጀምራል። ስለዚህ ከአሁኑ ጀምሮ ለዛ ስልጠና ተመዝገቡ። ብዙ ልጆች አንፈልግም። ለምን? ብዙ ልጆች በመጡ ቁጥር ምንም እንኳን ብዙ ሰው ሲመዘገብ ብዙ ገንዘብ የምናገኝ ቢሆንም ከዛ ይልቅ ግን ቁም ነገር ከማስተላለፉ ከመማሩ ይልቅ በጥያቄና መልስ የምናጠፋው ጊዜ ልንዳስሳቸው ቀድሜ የነገርኳችሁን ልንዳስሳቸው የምንፈልጋቸውን ርዕሰ ጉዳዮች ሳንዳስሳቸው ጊዜያችን እንዲያልቅ ያደርጋል።
ጥያቄና መልሱ መጠያየቁን ጠልተነው አይደለም፣ ተጠልቶ አይደለም። ነገር ግን በወቅቱ መሸፈን ያለባቸው ርዕሰ ጉዳዮች ሳይሸፈኑ ያልፋሉና ቀደም ብላችሁ ብትመዘገቡ ቁጥራችንን ስንወስን ከዚህ በላይ አንፈልግም፣ በሚቀጥለው ዙር ተመዝገቡ ብለናችሁ እንዳናሳቀቃችሁ ይሆናል ማለት ነው። ቀደም ብላችሁ ተመዝገቡ። የምንፈልገውን የሰው ቁጥር ብዛት ስናገኝ ከዛ በኋላ ያለው ለ7ኛ ዙር ይተላለፋል ማለት ነው። እንዳልኳችሁ ከምንመዘገባቸው ጥቂት ሰዎች ጋር የአንድ ለአንድ ግንኙነትም ሆነ ጥያቄያችን በጣም የተመቸ ጊዜያችንን የማይሻማ እንዲሁም ከመፈለግ የተነሳ ነው እንጂ ሌላ ምንም ምክንያት የለው። ጥቂት ሰዎች ብቻ እንፈልጋለን። አሁንም ቢሆን ሀገርን ለመለወጥ ማህበረሰብን ለመለወጥ በቀናው መንገድ ትውልድን ለማነጽ ብዙ ሰዎች አያስፈልጉ። ጥቂት ጀግና፣ ቆራጥ፣ ቆፍጣና ሰዎች ነው የምንፈልገው። ተፈጥሯዊ ስጦታቸውን አባታቸው የሰጣቸውን ጸጋ አውቀው በሱ ላይ መሰልጠን የሚፈልጉ መበልጸግ የሚፈልጉ ጥቂት ሰዎች አባታቸው የሰጣቸውን ድፍረት፣ ጥንካሬ፣ ስልጣኔ ተጠቅመውበት ከራሳቸው አልፎ ለማህበረሰባቸውና ለሀገራቸው ኮንትሪቢዩት ማድረግ የሚፈልጉ ጥቂት ወንዶችን እንፈልጋለን። ወንድም አለም አንተ እንደዛ ነህ? እንግዲያው በማስቀምጥልህ አድራሻ መሰረት ወይም ደግሞ በማስቀምጥልህ አድራሻ አማካኝነት ተጠቅመህ ተመዝገብ እና ትውልዳችንን፣ ማህበረሰባችንን፣ ሀገራችንንም አንገታቸውን ከደፉበት ቀና እናድርጋቸው። በርታልኝ ወንድም አለም።